ፎንቃ ምን ይሁንሽ ነው? ቆይ አንተ ወንድ አይደለም እንዴ? ስትጠፈጥፊኝ ዝም ስላልኩሽ ወንድነቴንም ተጠራጠርሽው ማለት ነው? ሴት ምስል ምንድነው ወሬ የምታቀባብለው? ለአደይ ለምንድነው የነገርካት? እንዳትነግራት ብያል ነበር የነገርኩ። ጥፊው ለዚህ ነው? ቅርኛ ታፍርባታለህ። ጠጥታሽ ነው እንዴ መጣሽ አንቺ? እውነቱን ስናገር የሰከርኩ መሰለህ? በይ ዞር በይ ከዚህ። እኔና አደይ እያወራን ነው። እሺ ከቤቴ ወዴት ልሂድላችሁ? ቆይ በቃ ቤቴን የሰራተኛ መፈንጫ አደረጋችሁት አይደለም? ወይኔ ማይ ጉድሽን አላየሽ። አንቺ ከሄድሽ በኋላ አመሰቃቀሉት ቤትሽን። ቆይ ብቻዬን ለምን ቤት ውስጥ አልወርኩም ነው የምትይው? ፍቅር ብቻሽን ነው መኖር የምፈልጊው? ለብቻ ትኛለሽ። እሱ ህልምሽ ነው። እሺ መቼም ከአንቺ ጎን ልቀመጣችሁ። ውይ ሌላኛዋ ሰራተኛ መጣች። ቤቱ እንዴት እንዳስጠላኝ አታውቅም። እሺ ሮሚ መቀመጥ አይቻልም። ዴቭ የሆነ ጥያቄ ልጠይቅህ? እሺ ጠይቂ። ፍቅር አደይን መጥላቷ ትልቁ ልጅ ግን እኔ እሊውን ፍቅር ምንም እርግጠኛ አይደለሁ። ስለዚህ ፍቅር አደይን የምታሰቃያት ፍቅር አንተን ስለምትወድ ነው። በተቃራኒው እንዴ ኪንጎ እንዴት ነህ? ደህና ነህ? አለሁ። አደይ አለች እንዴ? ቤት አለች። ግን ለምን ፈልጋት ነው? ደግሞ ምንድነው ካለ ይደበቅ? አንዴ ጥሪልኝ እባክሽ። ና ግባ ነው ወራት። አይ እዚሁ ናት ጥሪ። እሺ በቃ ልጥራለሁ። ለምንድን ነው እዚህ ቤት ለሊን እየጎተትሽ የምታመጭብኝ? አይመለከትሽም ፍቅር። ቆይ እንዴት ተናናቅ ነው? አንቺ ራስሽን እንዴት ነው የምታዩ? እኔ እኮ ፍቅር ነኝ። እኔም አደይ ነኝ ፍቅር። አንቺ ደግሞ የምትታዘዥኝ መሆኑን ረስተሽዋል መሰለኝ። ይኸውልሽ ከዚህ በኋላ እኔ የማዝሽን በሙሉ ታደርጊያለሽ። ተግባባል? ስራ ከሆነ ልቀቂያት ልጅቷን። ቆይ ምንድነው ችግርሽ? ምን አድርጊ ነው የምትያት? ቆይ አንቺ ምን ቤት ነሽ? ለምን አትሄጂም? እዚህ ምን ትሰሪያለሽ? ቤቱ ጠበበሽ? አዎ ጠበብኝ። አሁኑ ከቤት ሂጂልኝ። እንዲያውም ተመልሰሽ ባትመጪ ራሱ ደስ ይለኛል። እሄድልሻለሁ። አደይ ነይ፣ ኪንጎ እየጠራሽ ነው። ምን ነው በሰላም ነው? እዚሁ እንሰራለን። አደይን ፈልጌያት እኮ ለምን ፈለካት? እሷ እንትን አይመለከትም። አሁን ጥራ። አቤት ኪንጎ። አደይ እንዴት ነሽ? ደህና ነኝ። ለምን ነበር የፈለግኩት? ስራ ጥዬ ነው የመጣሁት። ምንድን ነው? አበባ ነው። አትወጂም? እሱማ እየወጣ አበባ ነው። ለምን ነው ያመጣው? ላንቺ ነው። አመሰግናለሁ ኪንጎ። ግን ከዚህ በኋላ እንደዚህ አይነት ነገር ይዘህ እንዳትመጣ እሺ? ያለ እገልልሃለሁ። እሺ ምንም አትደሰትም። በቃ የሁሉ ነገር አድርጊለት። አደይ ምን አደረግኩሽ? በቃ አንተ አይደለም ተረጋጋ። አልረጋጋ። አበባ ለምን ተቀበልሽ አለኝ ብለሽ ነው አይደል እንደዚህ የምትሆኚው? እኔ እኮ ልክ ነኝ። አበባውን ተቀበልሽው ማለት ሌላ ትርጉም አለው። ዴቭ እኔ ምንም አይነት ትርጉም ይኖረው አይመለከተኝም። ደግሞ አንተ ልትጨመርልኝ ነው? ምን ነው በጥፊ ያላስችን? ጥፊ ይሻለኝ ነበር። ግልምጫዋ ምኗ እንዴት እንደተቀበለችኝ ብታውቅ። ምን አቀልቅሎኝ እዛ ቤት እንዴ እኮ እናንተና ተንገልግለ አላሳየሽም ብሎ ሲደብቅ ነበር። አዎ አበባ ነበር ተቀበልኩት። ግን ዴቭ ሲነጫነጭብኝ ጥዬው ገባሁ። እንዴ የት ጣልሽው? ግቢ ውስጥ። አንቺ ደግሞ ኪንግ እኮ የሚገባሽን ነገር ነበር ያደረገው። ሲሆን አመሰግናለሁ ብለሽ ነበር መቀበል የነበረብሽ። ለልዬ ደግሞ ዴቭ ተበሳጨብኝ እያልኩሽ። ቆይ እሱ ለምን እንደሚናደደው እኔ ምን አውቄ። ዛሬ ሁሉም እኔ ላይ ተነስተውብኛል። በቃ አንቺ አትጨነቂ። አንድ ቀን ሁሉም ነገር መስመሩን ይዛልሽ ይስተካከላል። ለልዬ አመሰግናለሁ። አንዳንዴ ሆድ ስለሚመስለኝ ነው መጥቻ አንቺ ላይ የማማረርብሽ። ይቅርታ። ጭራሽ ብለህ ቤቴ ድረስ መተህ ለአደይ አበባ መስጠት ጀመርክ? ኧረ ተረጋጋ። ምን ሆነ ነው አንተ? ለልዬ በቃ አላድርም አልሽኝ አይደል? ወይ ማደር አንቺ ለምታድረሱ ነው ይጨንቁኛል። አረጋጋው እንጂ አንተ ምንም አይመለከትም። ትሰማለህ? ማን ስለሆንኩ ነው የምትገለኝ? አደይ ጋር ትደርስና ይሁን። ተረጋጋ። ምንድን ነው ምን እያደ ለእኔ ካልሆነ ጥንቅር ብሎ ይቀራናለች። ተያይዘን እንጠፋታለን እንጂ ሌላ ሰው ጋር አይሄድም። አደይን እሱ ስላፈቀረ በቃ ለምን ከእንደዛ አይነት ሰው ይሰውራችሁ ትላላችሁ? በሰው ፍቅር በሰው ህይወት መቅናት አይደብርም? ይደብራል። ቆም ነገር እንዴ! በዛ ላይ ደግሞ የአደይ ፍቅር አለመቀበሏ። ፍቅሩን ብትቀበልና ነገሮችን ብታስተካክል እኮ እንደዛ አይሆንም ነበር። እሷም ቁርጧን ታውቅ ነበረ። አሁን እሷም ብቅ ጥልቅ ነው የምትለው። በቃ ያው እንደምትወደው ትነግረዋለች። ግን አሁን
ብዙ ነገር እንደሚጠበቅባትና አሁን ላይ ህይወት መጀመራ መቀመጥ እንደማትችል የነገረችው። በቃ በነገራችን ላይ አደይ ጨርሶ ብዙ ነው የሚወዳት። እዚህ ጋር ኪንጎም ሞትኩ ይበለልኩኝ እያለ ነው። ዳይመንድን አስቸገረው እኮ ሌትም ተነስቶ አደይ ይላል፣ ቀንም ተነስቶ አደይ ይላል፣ መንገድ ላይም ሄዶ አደይ ነው። ያው አሁን አጋጣሚ ወደ ውጭ ስትወጣ ወደ እነ ሊሊ ጓደኛዋ ጋር ስትሄድ አገኘኋት ከዳይመንድ ጋር ያለውን ነገር እንትን ሲሏት ምናምን በቃ ያው እሷም በቃ ነግሬህ የለ እንደ ድጋሚ ከኔ ጋር እንዴት እንደዚህ ታስባለህ ምናምን ብላ ያው ሰድባው ነው ሄደችው። እንግዲህ ምን ታደርጉታላችሁ ማለት ነው። ያው በእርግጥ አደይም ከባድ ነው። እህቷን እናቷን ቤተሰብ እዛ ጋር የሚጠበቅባት ብዙ ኃላፊነት አለ። እዚህ ጋር በቃ ማለት የምታፈቅረው የምትወደው ሰው ሳይኖራት ቀርቶ ሳይሆን አላማ ስላላት ነው። አላማን ሳላሳካ አላደርገውም ብላ ስለምታስብ ነው። በዛ ላይ ታውቃላችሁ አስቸጋሪ ነው ህይወት እና እንደዛ ነው እላችኋለሁ ውዶችዬ። ብቻ እንግዲህ አስቸጋሪም የፍቅር መቼም በስማማ መጨረሻ አባቷን ስልክ እየፈለገች ነው እንዲሁ ግቧን ወጥራ ለምንድን አባቷን በቃ መጥቶ እንዲወስድላት አደይን። በጣም ደግሞ እናትየዋም አደይን አንቺ እንትን የምትይ ከሆነ አንቺ ራስሽ ነሽ የምትወጪው እንጂ አደይ ከዚህ ቤት አትወጣም ስላለቻት አሁን ከእናትየዋ ጋር ከሷ ጋር ፒስ ሲሆኑ ምናምን አድርጋ አስመስላ እንትን እያለች ነው። ለወንድሞቿም እንደዛ ነው የምታሽቃብጠው እና ከባድ ነው። አስመሳይ ናት በጣም። ሰው ሲመጣ ድንግጥ ብላ ሳቀቅ ትላለች፣ ጥርሷን ብልጭ ታደርጋለች። ሰዎቹ ፊታቸውን ዞሩ ሲያደርጉ እሷ ጋር ነው ማለት ነው ደግሞ የምትንጨረጨረው። ከዛ ከባድ ነው ብቻ ያለው ነገር። ያው ኪንጎና ዳይመንድም ተፈታፍ እያሉ ነው ያለውን ነገር ለማብሰል። የፍቅር ማቃጠር ግን እንትን የለውም፣ ጓደኛ የለውም ትላላችሁ። ከገጠር እስከ ከተማ ከላይ እስከ ታች ተፈተፍ ነው። አስቸጋሪ ነው። እንደዛ አይነት ሰው ጋር መኖር ከባድ ነው ትላላችሁ። አደይ ግን መግደርደሯ ነገርስ ማለት አልቀበልም ባይነቷ። ዴቭን እኮ በሳውን ያበላችሁ ኪንጎና ዳይመንድን ማለት ኦኬ ችግር የለውም ግን እንደው ብቻ ከፍ ዝቅ እያደረገች ነው ማለት ነው ዶችዬ። ከባድ ነው። እንደ ፍቅር ያለ ተንኮለኛ ሰው ግን ይሰውራችሁ ነው የምለው ማለት ነው። ይሰውረን ሁላችንም ስሬት ማለት ነው። በጣም ነው ከባድ ነገር ነው እላችኋለሁኝ የሀገሬ ልጆች። እስኪ አዲስ የሆናችሁ ሰብስክራይብ አድርጉ ፕሊስ፣ አይከፈልበትም። ሰብ አድርጉ በማርያም እንዴ! እስኪ ሰብስክራይብ አድርጉኝ እንዴ! እስኪ 1000 እንኳን አስገቡኝ። 10,000 100,000 ቢቀር እስኪ 10,000 አስገቡኝ ፕሊስ። እህታችሁ አይደለም። ላይክ አድርጉልኝ፣ በቃ ላይክ አድርጉልኝ። ዩቲዩብ ሼር እንዲያደርግልኝ ላይክ አድርጉልኝ ፕሊስ። እህታችሁ ነኝ እውነት እንዴ! ለምን በቃ ላይክ አድርጉልኝ። ቪዲዮውን ስታዩ ላይክ አድርጉት። ምን ችግር አለው? ከናንተ የሚቆረጥ ነገር የለም። ለኔ ግን የሆነ ቫልዩ ይኖረዋል። ስለዚህ ፕሊስ እንደዛ አድርጉልኝ። የምትችሉ ሼር አድርጉልኝ፣ አበረታቱኝ እላችኋለሁ ልጆችዬ። በተረፈ ሰላማችሁ ይብዛልኝ። እናንተ እንዴት ናችሁ? በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ብዝት ይበል። ሀገራችን ሰላም ያድርግልን። ቤተሰቦቻችን ይጠብቅልን። እወዳችኋለሁ፣ አከብራችኋለሁ ልጆቼ።